ይሄ ሰውዬ ግን የሆነ ችግር አለበት ማለት የሆነ ያላወቅንበት ነገርም አለ። ምንድነው መቀባጠረው? ማን እንደቀባጠረና ማን እንዳልቀባጠረ ጊዜ ያሳየናል። በይቻው ወዴት ና? ወደ ፈለኩበት። እኔ እስክላችሁ እንዳትነጣጣሉ ያለ መስሎኝ እና እኔ ባሪያው ነኝ የሱን ትእዛዝ የምሰማው ለኛ ብሎ መሰለኝ። ምን ነው ፈራሽ እንዴ? እኮ እኔ በደንብ ታውቀኛለህ። እንደውም ገደል መግባት ትችላለሽ። ቅድሚያ ለሴቶች መጀመሪያ አንቺ ገብተሽ አሳይ። ቃላብ ምንም ነገር ባላወቀ አስመስል። ካልሆነ ከነ ኢዛና ጋር እንደምትተዋወቅ ከጠረጠሩ እቅዱ ሁላ ይበላሻል። ምንድነው እሱ? ፊታችሁ ምን ሆናችሁ ነው? አይ ኖርማል ነው። እያየውማ ኖርማል ነጥሉ። ምንድነው እሱ? ምን ተፈጥሮ ነው? ኢዛናና እድል። ኢዛናና እድል ምን? ዜማን አዩት። ምን? ቆይ እንዴት? አጋጣሚ መንገድ ላይ እየተራመድን ተገጣጠሙ። ቆይ ለትንሽ ቀናት ከቤት አጥቶ ብያችሁ ነበር። እሺ ከዛስ ምን ተፈጠረ? ይሄ ሁላ ነገር ተፈጥሯል እና ከዚህ በኋላ ላንሸሽ ወስነን ማለት ያማችኋል። አቤኒ ልክ ነው ቃል። ከዚህ በላይ አንሸሽም። ናቲና ወንድሙ ኢዛናና እድል እንዳይመስላችሁ። ማለት ከነ እድል ጋር እንደተገናኛችሁ ከነ ናቲ ጋር ብትገናኙስ? ወይ መሞት ወይ መኖር ነው። አው እየፈራን ሺህ ጊዜ ከምንሞት ተጋፍጠን አንዴ ብንሞት ይሻለናል። ወይ ነገር እሺ ምንድነው ማግዛችሁ? ጭራሽ ተበታተናችሁ ልታጣሩ ነው? እሺ እንደዛም ከሆነ እኔና አቤን እንበቃለን። ዜማ አንቺ ለትንሽ ጊዜ ከቤት አትውጪ። እስቲ ንገራት፣ እኔን እንደሆነ አልሰማም ብለኛለች። በዚህ ጉዳይ ዙሪያ አውርተን ዘግተናል። ድጋሚ ማውራት አልፈልግም። ሁሉን አውርታችሁ ከዘጋችሁትማ እኔ ዝም ብዬ ነው መጣሁት። በቃ ወደ ተግባር እንግባው ካላችሁ ምን ይደረጋል? እንግዲህ እና አሁን ምን እናድርግ? ቀስ ብለን እንከተላቸዋለን። ከዛ ብቻ ለብቻ እንይዛቸዋለን። መያዝ ስትል አልገባኝም። አንድ ላይ ከሆኑ አይቻሉ። ከዛማ ምን ያለው ነገር ማጣራት ነው እኮ። አገተን ነው የምናጣራው። አሁና መቼም በፍቅር አይነግሩን። ግን ናቲ ማገት እንዳሰብኩ ቀላል አይሆንም። ይሄ ናቲን ግን ለምንድነው ሁሉ ሰው የሚፈራው? መፍራት ሳይሆን ሰይጣንነቱን በደንብ ስለማቀው ነው። ናቲ እንደ ክፋቱ ሁላ ብልጥም ነው። እሱን የምናየው ይሆናል። ብቻ ማድረግ ያለብንን በጥንቃቄ ነው ማድረግ ያለብን።
ካልሆነ ወንድሙን ነው የምናግተው። ባይሆን እሱ አሪፍ ሐሳብ። ወንድሙም እንዳሰብከው ቀላል አይደለም። ግን ወንድሙን ማገት ምን ይጠቅመናል? ወንድሙ እጃችን ላይ ከገባ ናቲ ምንም አያመጣም። እስካሁን እኮ ሶስተኛ ሰው ማን እንደሆነ አናውቅም። ማለት እሱን ከሶስተኛ ሰው ጋር ምን አገናኙ? ናቲ ምናልባት ወንድሙ ሊሆን ይችላል። ማነህ? ከኔ ምንድነው የምትፈልገው? ለሰራሹ ስራ ዋጋ የምትከፊበት ጊዜ ደርሷል። ናቲ ይኸውልህ ናቲ። ዝበይ። እሺ ስለ ሶስተኛው አለቃችሁ ራስሽ ትነግሪኛለሽ ወይስ እኔ ላወጣጣሽ? ኧረ እኔ ምንም ሶስተኛ አለቃ የለኝም። እሺ ይሄን ሁላ ነገር እንድታረግ ያዘዝሽ ማን ነው? አቤኒ ነው ወይስ ያዳ? ተናገር። አቤኒ ነው አይደል? አቤኒ ከሆነ ለምንድን ነው ዜማን ለመግደል የሞከራችሁት? ይኸውልሽ አንድ ነገር ከኔ ደብቃለሁ ብለሽ ብታስቢ። ኧረ ምንም አልደበቅኩም እኮ። አቤኒ ከሆነ ለምንድን ነው ዜማን ለመግደል የሞከራችሁት? አቤኒ ብቻውን አልነበረም፣ ዜማም አብራው ነበረች እኮ። ራሷን ለማስገደል ነው አብራው የምትሆን? በሰዓቱ አንተን ለማስገደል ነበር እቅዳቸው። ከዛ አንተን ለማስወገድ እቅድ አወጣን። ቀጥይ። አንተን ማስወገድ ብቻዬን እንደማልችል ስለገባኝ የቅርብህን ሰው ለመጠቀም ወሰንኩ። ከዛ ኢዛናን ተጠቀምሽ? አዎ፣ ብሩን እኩል እንካፈላለን ስለው እሱም ተስማማ። ቶሎ ተናገሪ። ከዛ ኢዛና መርዝ ሰጥቶ እንዲገልህ ተስማማን። ግን ኢዛና እሱን አላደረገም። እሺ እኔን ለመግደል ዜማ ብር ከከፈለቻችሁ ዜማን ለማገትና የመግደል ሙከራ ለማድረግ ማን ነው ያዘዛችሁ? ዜማ ጭራሽ አልታገተችም ነበር። ማለት በራሷ ፍቃድ ነበር የተደበቀችው። ከዛ በራሷ ፍቃድ ወጋችኋት አይደል? እሱ እንኳን ምን እውነት የእንተረተረሽን ማምንሽ መስልሻል? ዜማ ቃል የገባችውን ብር አልከፍል ስትል ነው እሷን ለማስወገድ ያሰብነው። ዜማ በጭራሽ እንዲያታርግም ምንም ቢሆን እኔን ለማስገደል አትሞክርም። አርገዋለች። እሷና አቤኔ በሰላም እንዲኖሩ ያንተ መሞት አስፈላጊ ነበር። ለምን ዛሬ የሚመጣው አይመስለኝም። ሁሌ እዚህ ጋር ይመጡ ነበር? አዎ፣ ይሄን ሰሞን ሁለቱ ወንድማማቾች እዚህ ጋር ነበር ማያቸው። እና ዛሬ እንዴት አልመጡ? የሆነ ነገር እያቀዱ እንዳይው። ዜማ እስቲ ለዜማ ደውልላት፣ የሆነ ነገር አድርጓት እንዳይሆን ብቻ። እሺ ተረጋጋ፣ ልደውልላት። ሄሎ ጋር ደህና ነኝ ዜማ? ደህና ነኝ። ምን ነው? አይ እንዲሁ እንደነተሻሳስቦ ነው። ምን አዲስ ነገር አለ?
ኢዛናን እየተከታተልኩት ነው። አሁን ከሱ ትንሽ ርቀት ላይ ነኝ። ዜማ ካይሽ ችግር ውስጥ ነው የምትገቢው። ተመለሽ። ችግር የለም አያየኝም። ከሩቅ ነው የምከተለው። ዜማ እንዳሰብሽው ቀላል አይደለም። ቀላል እንዳልሆነ አውቃለሁ። አታስብ፣ ለራሴ አላንስም። ደግሞ ከኢዛና ምን እናገኛለን ብለሽ ነው የምትከተዩ? እሱም ከነዛ ሰይጣኖች አንዱ መሆኑን ረሳክ እንዴ? ቢሆንም አሁን ዋና ዓላማችን ናቲና ልዑል ናቸው። ናቲና ልዑልን እናንተ እየተከታተላችሁ አንዴ፣ እኔ ደግሞ የኢዛናን ልወጣ። እሺ ቢያንስ ራስሽን ጠብቂ። አታስብ እና ቃል አቤኒን አደራ። አብሽር፣ እኔ አለሁ። እሺ ደህና ናት? አይ ደህና ናት። እነዚህ ሰዎች ቆይ ምን አስበው ነው ችላ ያሉት? ያቺ ድል ተብዬ ደግሞ መጣለሁ ብላ ወዴት ነው የጠፋችው? ኢዛና ይኸውልሽ ደህና እንደሆንሽና ምንም እንዳልተፈጠረ አድርገሽ ታወሪዋለሽ። አንሹ ላውድ አድርገሽ። ሄሎ እድል የት ነሽ? ሰፈር። ምን ነው ትላለች እንዴ? እመጣለሁ ብለሽ አልነበር እንዴ? አይ ትንሽ ራሴን አሞኝ ተኝቻለሁ። ይኸውልሽ ያለብን ችግር ካንቺ ራስ ምታት ይበልጣል። አሁን ትመጫለሽ አትመጭ? አይ አሁን እንኳን የምመጣ አይመስለኝም። እድል መሞት አማረሽ እንዴ? ለምን አንቺ መጥተሽ ወደ እቅዳችን አንገባ? የምን እቅድ በይው? የምን እቅድ? አንቺ ጦዘሻል እንዴ? ናቲን ኢንስፔክተሩን እናያይዛለን ብለን አንድ የተለያየ ነው። እሱማ ምን አንቺ ቀልድ ነው እንዴ ያልሽው? አይ ሳይሆን ግን ድምጽሽ ልክ አይደለም። በሰላም ነው አይደል? እኔ ሲሻለኝ እደውልልሃለሁ ካልሽሽ። እሺ አጅሪት፣ ጭራሽ ከኢንስፔክተሩ ጋር እኔን ለማያያዝም አቅዳችኋል። የሆነ ችግርም አለ። እድል አወራረው ምንም አልጠመም። ዝም እሺ እስስት መልሶች ሴት ስለሆንሽ ብቻ ነው እስካሁን ባፍ ያወራሁሽ። እባክህ አንድ እድል ብቻ ስጠኝ። ሰጠውሽ። አሁን የዛ ኢንስፔክተር አላማ ምን እንደሆነ በደንብ ንገሪ። እሱማ ምን? ብር ብቻ ነው የሚፈልገው፣ ሌላ ምንም አላማ የለውም። ለብር ብቻ ብሎማ በዚህ ልክ አይሄድም። እኔ እስከማውቀው ለብር ምንም ያደርጋል። አላማው ብር ብቻ እንዳልሆነ በደንብ አውቃለሁ። ምን እንዳሰበ በቅርቡ ደርስበታለሁ። እድልና ናቲ ጁስ ገብተው ይሆን እንዴ? አንዴ የስራ ስልክ ነው። ሄሎ ኢንስፔክተር። ኢዛና በኋላ እደውልልሃለሁ። ኢንስፔክተር አስቸኳይ ነው፣ ማውራት አለብን። ምንድነው እሱ? የተፈጠረ ነገር አለ እንዴ? እድልና ናቲ ጁስ ገብታለች መሰለኝ። ምን? እንዴት? እኔ እንጃ። አንተ እንዴት አወቅ? ደውዬላት ነበረ። አወራሯ ምንም ልክ አይደለም። የሆነ በፍርሃትና በጭንቀት ነበር ስተወረኝ ነበር። ሌላ ነገር ሆና ቢሆንስ? አይመስለኝም ኢንስፔክተር። አሞኛል ብላ ልታስተባብል ነበር። ግን ምን? ብቻ የሆነ ሰው በግድ እያስወራት እንደሆነ ያስተውቃል። ይሄ ውሻ ቀደመን። እሺ ምን እናድርገው? እያንዳንዱ እቅዳችን ቀድሞን እያወቀ ነው። እሺ እንዴት ነው የምናጣረው? ይኸውልህ እንዳትንደራበር፣ ዜማ ከኋላ እየተከተለች ነው። ምን? ኖርማን ምንም እንዳላወቀው ከሷ እንደምን ተሰውረ ሁሌ የምንገናኝበት ቦታ እንገናኝ።
እሺ የሥራ ስግ ገብቶብኝ እንኳን አስጨነቁኝ። ምን ነው በሰላም? በአስቸኳይ ና ተብያለሁ። ወይኔ መርዝ ቆሻሻው እንዴት ይሸውዳት? ወይኔ ያመለጠኝ ውሻ። ኢዛና ያለው ነገር እውነት ይሁን እንዴ? እድልን ከያዟትማ እቅዴ እንዳለ ሊበላሽ ነው ማለት ነው። ሶስተኛውን ሰው ሳላቆማ መሞት የለባትም። ሌላኛው እስስት ደግሞ ደወለ። ልክ ኢዛና እንዳወራሽ ምንም እንዳልተፈጠረ አድርግሽ ነው የምታወሪው። ሄሎ ኢንስፔክተር። ወይ ስልኩን ፊት ለፊት ይችላል። ሽንታን በቋቀስቸው ኢንስፔክተር እስስት ብቻ መስለኝ ነበር። ለካ ብልጥም ነህ። እኔ ደግሞ ሲያወሩ ልክ ወንድ መስለኝ ነበር። ለካ ሴት ነህ። ማን ወንድ ማን ሴት እንደሆነ በቅርቡ እናያለን። ወንድ ብትሆንማ ከሴት ጋር ሳይሆን ከወንድ ጋር ነበር የምትጫወት። አታስብ፣ ያንተም ጊዜ ቅርብ ነው። ከኔ ጋር መፋለም አቅም እንደሌለክማ በደንብ ታውቀዋለህ። የናቲን አቅም ገና መቼ አይተህ ኢንስፔክተር? አሁንም አንድ እድል ልስጥህ። ወንጀልህን አምነህ እጅህን ለሕግ ስጥ። የሕግ ሰው መስለክ ሕግን ያላግባብ የተጠቀምክበት ወንጀለኛማ አንተ ነህ። ኢንስፔክተር ራሱን እንደ አጉል ተጫዋች እያየ ነው። ጫውታው ከናቲ ጋር መሆኑን አላወቀም። ናቲ እባክህ ልቀቀኝ። ሁሉንም ነገር ተናዝዤ እጄን ለሕግ እሰጣለሁ። የበደልሽው እኔን ነው፣ የምትናዘዡም ለኔ ነው። ገባሽ? እሺ ምን ላድርግ? ሁሉንም ነገር እኮ ነገርኩ። እና ሁሉን ነገር ከተናገርሽ ነፃ ይሆንሽ መሰለሽ? እሺ ምን ላድርግ? ከኔ ምንድነው የምትፈልገው? ከዚህ በኋላ ወደ እነሱ ተመልሰሽ ለኔ ነው የምትሰሪው። እሺ ያሰቡትን እያንዳንዱን ነገር ትነግሪኛለሽ። ከኔ ቃል ውልፍት ብትይ ግን አረ በፍጹም አልልም። በጣም ጥሩ። ግን ውስጤ ደስ አላለውም። ለምን ይሁን? ማለት እኔን በደንብ እንድታስታውሺ የሆነ ስጦታ መስጠት አለብኝ። አልገባኝም። ናቲ በእግዚአብሔር